ታዲያስ አዲስ እንዴት ነው ጭካኔ እናትና አባት ልጅ ማገት እንዲህ አይነት ነገር እሰማለሁ ብዬ አስቤ አላቅም። በተለይ እኛ ሀገር የሚል መልእክት መጥቷል። ምን እንደሆነ አልገባኝም። ከቨርጂኒያ፣ ከፊላደልፊያ፣ ከወልቂጤ፣ ከእስራኤል ከብዙ ቦታዎች ነው የሚወጡት መልእክቶች። ሁላችሁንም ከልብ ነው የምናመሰግነው። የቅድሙ መልእክት ገብቷል? የቅድሙ መልእክት አዲስ አበባ ፖሊስ ትላንት አውጥቶታል መረጃውን። በቤት ሰራተኝነት ተቀጥራ ለመስራት ትገባና ከዛ በኋላ በቤት ውስጥ የነበረው እንግዲህ ቤት ውስጥ ከገባች 10 ቀን ብቻ ነው የቆየችው። ከዛ በኋላ ቤት ውስጥ የነበረውን የ4 ዓመት ልጅ ይዛው ትሰወራለች። ቤተሰቦቹ ከስራ ሲመለሱ የቀጠሯት ሰራተኛና ደግሞ ልጃቸው አለመኖሩን ያረጋግጣሉ። ከዛ በኋላ የተቀጠረችው የሰራተኛዋ ባል ነው ወደ አባትየው ደውሎ 5 ሚሊዮን ብር ካላመጣ ልጁን 5 ሚሊዮን በጣም አጠራሩም ይገርማል። እና ስልክ ደውሎ 5 ሚሊዮን ብር አምጣ ብሎ ስልኩን ይዘጋዋል። የዛን ጊዜ እንደ ልጃቸው እንደታገተ አባትና እናት ይረዳሉ፣ ለፖሊስ ያመለክታሉ። ከዛ በኋላ ወደ ሰሜን ሸዋ ወደ ደብረ ብርሃን አካባቢ ልጁን ይዘው ትሄዳሉ። በቤት ሰራተኝነት የተቀጠረችውና የእሷ ባል የተባለው ሁለቱ ተጠርጣሪዎች አሁን ፍርደኛ ስለሆኑ እንግዲህ ወንጀለኞች ማለት እንችላለን ይዘው ትሄዳሉ። ከዛ በኋላ ፖሊስ፣ የአዲስ አበባ ፖሊስና በደብረ ብርሃን አካባቢ ፖሊስ በጋራ በጣምራ ባደረጉት ክትትል ሁለቱንም እንግዲህ ከልጁ ጋር በልጁ ምንም ሳይሆን መያዝ ችለዋል ማለት ነው። ከዛ በኋላ እንግዲህ ሁለቱም ተከሳሾች እንደተፈረደባቸው የአዲስ አበባ ፖሊስ አውጥቷል። አንደኛ ተከሳሽ እንግዲህ በ8 ዓመት ከ4 ወር፣ ሁለተኛ ተከሳሽ ደግሞ መሰረት አየረ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡ ውሳኔ። ባልና ሚስቱ ማለት ነው። ባልና ሚስት እንግዲህ ከአንድ ወንዝ ብሎ ማለት ይቻላል። የሚገርም ነው ግን ከባህር ነው የሚቀዳው ብለውናል አይደል? ባለፈው ከባልዲ መሆን የለበትም ባህር ነው የሚል ሀሳብ ሲነሳ ነበር ከዚህ ቀደም 10 ቀን። በጣም ነው ግን የሚገርመው ማለት ያው መጀመሪያ ትልቅ ድፍረት ነው ይሄ። አይ ቲንክ አሁን ደግሞ እነዚህ ቤት ውስጥ የሚደረጉ የዘረፋ ነገሮች መልካቸውን እየቀያየሩ ነው እየመጡ ያሉት። ባለፈውም በተመሳሳይ ነገር ስንሰማ ነበር እና ሁሉም ጋር ባይሆን በተለያየ ሁኔታና አጋጣሚ እንዲሁም መልክ ማንነታቸውን በትክክል ያላጣራ ናቸው ወይም የሆነ ጊዜ ላይ ቆይተው ማንነታቸው የሚገለጡ የቤት ውስጥ ሰራተኞች ባህሪ እየታየ ነው እና አሰሪዎች ሁሌም ጥንቃቄ ማድረግ አለባቸው። ይህንን የምንለው ግን ዞሮ ዞሮ ጥሩ ሰራተኞች የሉም የሚለውን ሀሳብ ሳንዘነጋው ነው። በጣም ብዙዎቹ ጥሩ ናቸው፣ ግን ደግሞ በመሀል እንደዚህ አይነት ነገር አይጠፋም። ያደርጉ ልክ ነው። በተቻለ አቅም ይሄ ሲሪየስ የሆነ በተቋም ደረጃ የሚመራ ነገር ኖሮ የሚከታተላቸው ይሄ ውል አይደለ ጠንከር ያለ ነገር አሁን ሰራተኛና አሰሪና ሰራተኛ የሚዋዋሏቸው ውሎች አሉ አይደለ? ተያዥ ሌሎች ነገሮችም እንደዚህ ያሉ አሰራሮች በደንብ ጠንከር ቢሉ ምናልባት እነዚህን ወንጀሎች መከላከል የሚቻል ይመስለኛል። መቀነስ ይቻላል። አሁን ቅርብ ዓመታት ደግሞ በተለይ የህፃናት ላይ የሚደርስ እገታዎች እየበዙ መጥቷል በተለያዩ አካባቢዎች። በአዲስ አበባም ከአዲስ አበባም ውጪ በተለያዩ ከተሞች እንደዚህ አይነት እገታዎች እንሰማለን። ከዛ በኋላ ብሮች ይጠየቃሉ። ወደ ስራ ለመግባት እንደዚህ አይነት ነገር ለማድረግ ሲፈልጉ መጀመሪያ ወንጀለኞቹም የነዛን ቤት በደንብ አጥንተው ነው የሚመጡት። ቤቱ ወይም ባለቤቶቹ ወይም እናትና አባት ምን አላቸው፣ ማድረግ ይችላሉ፣ ይሄን ብንጠይቅ አፎርድ ያደርጋሉ፣ ይሰጣሉ የሚለውን ነገር በደንብ ያጠኑትና ከዛ በኋላ ነው እንደዚህ አይነት ወንጀል ያዘናጋሉ በጣም። ታዲያስ አዲስ